በመስተዳደሩ ጋም ችግር የለም ብዬ አላምንም። ችግር አለ፣ ሰዎቹም በትክክል ተበድለዋል። ይሄ መስተዳደሩ ያቀረበው ነገር ተሟልቶላቸው ከሆነ ለምንድነው አሪያ ጋር የሄዱት እነዚህ ሰዎች? አሪያ ጋር መሄድ ለምን አስፈለገ? የአሪያ ችግር የእነዚህን ሰዎች ማቅረብ ሳይሆን the other side ማጣራት አይችልም አሪያ። ሰላም ጤና ያስጥልኝ የተወደዳችሁ። አረሽ የአዲስ አበባ መስተዳድር ዶክመንተሪ ሰለባ ሆናለች። ምን ሀፕን አደረገ? እችን ሳምንት ይሰራት የነበረው ገዛ ጣቴ ነካክቼ የሚለውን አይነት ብሂል ሆኗል። እሱ ኮፒ ያደረገው አወንታ በርሲሳን ነው። እንግዲህ አወንታ በርሲሳ ደግሞ እንደምታውቁት ስለ ግለሰቦች ነው እንጂ ከመንግስት ጋር ኖ አረሽ ግን ቀደደችው ከመንግስት ጋር ልትላተም። የአዲስ አበባ መስተዳድር አረሽ ላይ ከነ ሚዲያዋ የሰራባትን ዶክመንተሪ እኔና ሁሉንም ነገር አብረን እንታዘብ። የከንቲባዋ ትነኝ ትላለች እጇ ረጅም ነው። ሳር ቤት አካባቢ በ700 ሚሊዮን ብር ቦታ እስከ መግዛት ደርሳለች ስለተባለችው ሴት በአንድ የማህበራዊ ሚዲያ ገጽ የተሰራው ዘገባ እውነታው ሲጋለጥ እኔ ወይዘሮ አዳነችን በቴሌቪዥን ከማየት በስተቀርና ስራቸውን ከማድነቅ በስተቀር ሌላ ተገናኝቼ ማላቅ። እኔ ጎንደሬ ነኝ፣ እሳቸው ኦሮሞ ናቸው። በምን ነው የምንገናኝና እህትም ሆነው? ቸኩዬም ኢንተርቪው ሰጥቼ ሊሆን ይችላል። ያው ለስተቱ ደግሞ ይቅርታ ጠይቄያለሁ። ካሳውን ሰጠን ማለት ነው። ወደ 20 ሚሊዮን 146 ሺህ ብር አካባቢ ነው። ኢንተርቪው ላይ የነበረው አንደኛው ስህተት ይሄ ነው። በትክክል የተከፈለኝ እኔ ከክፍለ ከተማው የተቀበልኩት። ጋዜጠኛ ሪያ ተስፋ ማርያም በማህበራዊ ሚዲያው ገጽ የሰራው ዘገባ ሳር ቤት አካባቢ እነ ወይዘሮ ሳኒያ ከበደ በተሰኙ የቤተሰብ አባላት መኖሪያ ቤት ላይ ያነጣጠረ ነው። ይህ ቤት 430 ካሬ ሜትር ስፋት ያለው ነባር ቦታ ነው። መዲናችን አዲስ አበባ እንደ ስሟ ውብ ለማድረግ የተያዘውን ውጥን ለመተግበር የተጀመረው የኮሪደር ልማት ከዚህ ርስት 190 ካሬ ሜትርን እንዲነካ በ2016 ዓመተ ምህረት መጋቢት አካባቢ መወሰኑን ነው በአዲስ አበባ መሬት አስተዳደር ቢሮ የቂርቆስ ቅርንጫፍ ኃላፊ ሙሉነህ ሙሉጌታ የሚናገሩት። ልዩ ቦታው ሳር ቤት አካባቢ ነው። ከአደምስ ፓቪሊዮን ጀርባ ያለ ይዞታ ነው። 430 ካሬ ሜትር በካርታ የተረጋገጠ ህጋዊ ይዞታ ነው ማለት ነው። ይሄ ይዞታ እንግዲህ ሲባልም እንደነበረው ሰሞኑን በልማት ምክንያት ያነሳ ነው ይዞታ ነው። ይዞታው በእርግጥ 2016 መጨረሻ አካባቢ ላይ በኮሪደር ልማት የኮሪደር ልማቱ አካል ስለነበረ በዛ ልማት እንዲነሳ አስፈላጊው ልኬትም ትንተናም የተወሰደ ውይይትም አካባቢ ነው በሙሉ ከተወያየ በኋላ በዛ እንዲሄድ ተደረገ ይዞታ ነው ማለት ነው። ይሄ ይዞታ ኮሪደሩ መጥቶ እዛ አካባቢ ለፕላዛ የሚውል ኤሪያ ስለሆነ ፕላዛው እስኪ ለማድረስ ተብሎ የነሱ አካባቢ ለጊዜው ሳይነሳ ቆይቷል። ፕላዛውን እስከናለማ በሚል የኮሪደር ልማቱ ሰፍቶ የኢትዮጵያ ዋና ከተማ የአፍሪካ ህብረት መቀመጫና የዓለም አቀፍ ማህበረሰብ መናኸሪያ የሆነችው አዲስ አበባ እንደ ስሟ አበባ እንድትሆን የሚመኙት በውጭና በአገር ውስጥ የሚኖሩት የነ ወይዘሮ ሳኒያ ከበደ ቤተሰቦች ከኮሪደር የተረፈውን 230 ካሬ ሜትር ቦታ ላይ በግላቸው ለማልማት ጥያቄ አቅርበዋል። እና የኛን ፕሮፖዛል ወዴት ሀይድ አደረጉ? ለምን ተደበቀ? እሺ ያ ፕሮፖዛል ያቀረብነው በቂ ካልሆነ ደግሞ እኛ ከሌላ ሰው ከባለ ሀብት ጋር
ተጋይተን የመስራት እድል አለ። ብዙ አፕሮች ያለ አቶ ሙሉነህ ከተማ አስተዳደሩን መመሪያ ጠቅሰው ምላሽ ይሰጣሉ። ምንም እንኳ የልማት ተነሺ በኮሪደር ልማት በቀረችው ቦታ ላይ ላልማ ብሎ እንኳን ቢያስብ በሴት ባክ አሰራር ቦታው 500 ካሬ ሜትር በታች ከሆነ ባለ ንብረቱ ስለፈለገ ብቻ ሊያለማው አይችልምና መመሪያው የባለ ርስቶቹ የነ ወይዘሮ ሳኒያ ከበደ ከኮሪደር የተረፈው 230 ካሬ ሜትር ቦታ እነርሱ ለሪል ስቴትና መሰል ልማት እናውለው በማለት ያቀረቡት ጥያቄ ከአሰራር አንጻር ተቀባይነት እንደሌለው ያነሳሉ። 2016 መጨረሻ ላይ ቅድመ ማልማት ሊፈቀድልን ይገባል ብለው ጥያቄ አቅርበው ነበር ለከተማው ድረስ ሄደው ማለት ነው። ፕላን ስምምነት ይሰጠንና እኛ ስላለን ፕላን ልንሰራ እንፈልጋለን በሚል እነሳኒያ ጥያቄ አቅርበዋል። በወቅቱ ሲቀርብም የከተማው ግንባታ ፍቃድ እና ቁጥጥር ባለስልጣን ቦታው የኮሪደር ቦታ ስለሆነ ከ500 ካሬ ሜትር በታች ማልማት አትችሉም የሚል ምላሽም ሰጥቷል። ከዛን ጊዜ ጀምሮ ነው እንደዚህ የተንከባለለ የመጣው ማለት ነው። አሁን እኛ ስናየው ደግሞ 430 ህጋዊ ካርታ አለው። ነገር ግን ፕላዛ ያረፈበት ነው። አሁን ቀጥሎ የሚለማ ኤሪያ ነው። ከዛ ውስጥ ከነሱ ከፕላዛው የምትቀረዋን ሜትር ካሬ ሜትር የማቻቻል እሷንና ከቀበሌ ቤቶች ከፈረሰው ተቻችሎ ነው ማለት ነው የ390 ካሬ ሜትሩ የዚህ አካል እንዲሆን የተደረገው ማለት ነውና አጠቃላይ ያለው ነገር ይሄ ነው እንጂ ለግለሰቦች የመስጠት እንደዚህ አይነት ስራም በፍጹም አልተሰራም ማለት ነው። ይህንን የከተማውን የኮሪደር ልማት ተከትሎ የተተገበረውን አሰራር ጠይቆ መረዳት እየተቻለ የነ ወይዘሮ ሳኒያ ቤተሰብ አባላት ከምን ተነስተው አሰራሩን ወደ ጎን ትተው በእጅጉ ቅሬታቸውን ማሰማት ጀመሩ። ቦታችን ያላግባብ ተሰጠ በማለት እሷ ባለ ሀብት ስለሆነች የኛ ከ100 ዓመት በላይ የኖረ ቤት አሳልፎ ለሷ መስጠት ተገቢ አይደለም። እውነት እሷስ እዛ ቦታ ላይ ገንብታ ትኖራለች? አካባቢው ላይ እንዳለ ሙሉ የጨረታ የኮሪደር ኤሪያ በመሆኑ እነሳኒያ ከበደ ደግሞ ካላቸው 430 ካሬ ሜትር ውስጥ ወደ 234 አካባቢ ቀርቶ ቀሪው ወደ 190 ካሬ ሜትር የሚሆነው የዚህ የፕላዛው አካል ነው። ፕላዛውን እስካልተገበር ድረስ በህግም ኮሪደር ልማቱ ቆሟል ማለት አይደለም። ያስመረቅናቸው መንገዶች ምኖች አሉ። ግን የኮሪደር ልማቱ በሂደት በጀትም የተያዘለት በአግባቡ የሚካሄድ ፕሮግራም ወጥቶለት የሚሰራ እንደሆነ ይታወቃል። ስለዚህ ይሄን 390 ካሬ ሜትር ላይ እዛው በሽንሻኖ ማስተካከል የሚቻል ከሆነ የከተማ ፕላን ኮሚሽንም መሬትም ገብቶበት የጋራ ጥናት ተደርጓል ማለት ነው። ሲደረግ ይሄን 390 ካሬ ሜትር እዚህ ከጀርባቸው አሁን ከነ ሳኒያ ጀርባ ያለ የፈረሱ የቀበሌ ቤቶችን 156 አካባቢ ካሬ ሜትር እና ከነሳኒያ ደግሞ 234 ካሬ ሜትር አንድ ላይ ተደርጎ ኦሬዲ ራሱን ችሎ የማይለማ ስለሆነ 390 ካሬ ሜትሩ የጨረታው እዚህ ላይ እንዲካካስ ተደርጓል ማለት ነው። ይሄ ይዞታ ሲነገር እንደነበረው ከነ ወይዘሮ ጽጌ ከምናን ከሚባሉት ጋር ግንኙነት ያለው ይዞታም አልነበረም በመሰረቱ የተሳተ ዘገባም ስለወጣ ማለት ነው። ይሄን ከተደረገ በኋላ ፖይንቱ የመጣው እኛ በኮሪደር መነሳት ሲገባን በኮሪደር ነው ተብለን ያለ አግባብ ለግለሰብ ተላለፈ የሚል ነው። ይሄ በጣም በጥንቃቄ የተሰራ ህግና ህግን ብቻ ማዕከል አድርጎ የተሰራ ስራ ነው። ላምባሉ አለበት ኩበት ለቀማ እንዲሉ አንድ ቀን እንኳ ተያይተው ተደዋውለው የማያውቁት ወይዘሮ ጽጌ በየነ ጋዜጠኛ አርያ በሰራው ዘገባ ላይ ግለሰቧ ከከንቲባ አዳነች ጋር እህት ናቸው ይባላል፣ እጃቸው ረጅም ነው ተብሎም ይነገራል የተባሉት ሴት ለመሆኑ ማን ናቸው? እኔ ስሜ ጽጌ በየነ ይባላለሁ። የመጣሁት ከካናዳ ነው። ልጆቼን ይዤ ከ25 ዓመት በፊት ነበር የወጣው። ከዛ ልጆቼ ተምረው አድገው እዚህ ሀገራቸው ላይ እንዲያለሙ በተቻለ መጠን የእናትነት እንትኔን እያስረዳው ኢትዮጵያዊነታችን ሀገራችን ላይ ቢሆን እንደሚቻል ሁሉ ነገር እዛም ቢዝነስ ነበረኝ ሰራ ነበር ካናዳ ቶሮንቶ ውስጥ። ግን ምንም እንዳገር የሚሆን ነገር የለም። ሀገር ላይ ሲሆን አይቻለሁ። አፍሪካ ሀገርም ሄጄ ለማልማት አይቻቸዋለሁ። እነጋናን ሁሉንም ሀገር አይቼ ግን ኢትዮጵያን የሚመስል ነገር የለም። ስለዚህ አገሬ ላይ ቢሆን ይሻላል ብዬ ልጆቼንም አሳምኜ ይዤ መጣሁ። ቱሉ ቦሎ ላይ ፋብሪካ ከፈትኩ፣ የሶፍት ፋብሪካ። አሁን ኃይለሉል እሱን ይሰራል። ይሄኛው ትንሹ ኢንቨስትመንት ላይ እዚህ አፓርትመንቶች ምኖች ለመስራት ቦታ በማመቻቸት ላይ ነው ያለው። ይሄ ነው እንትኔ በቃ ስራ ነው ምሰራ። ወይዘሮ ጽጌ ማለት አሁን እየጠቀስ ነው ወይንም ከነ ወይዘሮ ሳኒያ ከበደ ከምንላቸው አጠገብ ወደ 3319 ካሬ ሜትር ሲቲ ፕላስ ትሬዲንግ የሚባል ድርጅት መሬት ያላቸው ግለሰብ ናቸው። ሲቲ ፕላስ ትሬዲንግ ደግሞ እዛው ሰሞኑን ሚዲያ ላይ በግል ሚዲያ ላይ ሲቀረጽ የነበረው የነ ሳኒያ ከበደ አይደለም። አሳሳች የሆነ መልእክት ስለተላለፈ እንጂ
ሲቲ ፕላስ ብለን የምንለው በአስፋልት በኩል የሚታየው ይዞታ ነው ሲቀረጽ የነበረው አቢዩዝ ተደረገ እየተባለ ማለት ነው። ይሄ ከዚህ አጠገብ ደግሞ ይሄ 390 ካሬ ሜትሩ በጨረታ የተገዛውም ከዚሁ ሲቲ ፕላስ ከምንለው ወደ አስፋልት የጠጋ ይዞታ ነው። ይሄ በኮሪደር ልማት ሲወሰድ ልክ ወደ መቶ ወደ ነሳኒያ ጋር ይሄንን ከፕላን ተቃርኖ ስላለበት ይሄ የማቻቻል ስራ ሲሰራ የመጣ ጉዳይ ነው። ይሄን ግን ዝምድና ስላላቸው የሲቲ ፕላስ እና ወይዘሮ ጽጌና ይሄን የወሰደው እና የተጫረተው ግለሰብ አቶ ነብዩ ዳውድ የሚባል ግለሰብ ነው። ለአቶ ነብዩ ዳውድ ማካካሻ ነው ከፕላን ተቃርኖ ውጭ ያለችውን እና ወይዘሮ ሳኒያን የተወሰደው። እነዚህ ሶስቱም የተያያዙ መሬቶች ናቸው። 3300 የሲቲ ፕላስ ወደ ፍሮንት ስንሄድ ደግሞ 390 ጨረታ ያወጣ ነው። በቀኝ በኩል ስንመጣ ደግሞ የነ ወይዘሮ ሳኒያ የነ ሳኒያ ከበደ ይዞታ አለ ኮታ ገጠማቸው ሶስቱ። ስለዚህ ፊት ለፊት ያለው 390 ካሬ የምትችለው እዚህ የፕላን ተቃርኖ ያለበት ጋር የማቻቻል ስራ ነው የተሰራው ከሲቲ ፕላስ ጋር ተያይዞ ማለት። ስለዚህ በዚህ በፍሮንት ላይ የነበረው ወደ አንድ ሳይድ እንዲደረግ ተደረገ ማለት ነው። ይሄንን ጉዳይ ግን አልፎ አልፎ እነ ወይዘሮ ጽጌ ይከታተሉታል። በጋራ እናለማለን በሚል ክትትል ይደረጋል። 3500 ምናምን ካሬውን በፊት ነው የገዛሁት። አንድ 5 ዓመት ይሆነዋል። ከዛ በኋላ ከፊት ለፊቱ ደግሞ የመንግስት ቦታ ነበረ። መሬት ባንክ የገባ ጨረታ ወጣ። ጨረታ ሲወጣ ጨረታውን በግድ እኔ ማሸነፍ ነበረብኝ። ለምን ከፊት ለፊት የሚችን ትንሽ መሬት ገዝተው እዛ ላይ እንትን ከሰሩብኝ የኔ መሬት ከኋላ ሊገባ ነው። እንደሱ እንዳይሆን ብዬ በከፍተኛ ዋጋ ነው ተጫርቼ ያሸነፍኩት እና በአንድ ጊዜ ከፍላለሁ ብዬ ያለ የሌለ ገንዘቤ ሙሉውን ከፍዬ ጨረታውን አሸነፍኩ። ያወሰድኩ መሬቱን ማለት ነው። ከዚህኛው መሬቴ ጋር ከ3000 ጋር ተዳመረና ወደ 4000 ምናምን ገባልኝ ማለት ነው። ይሄ ነው የመሬቱ እንትን። የሰዎቹ ቦታ ያው እንዳልኩ ሰምታል አቶ ሙሉነህም ሲናገር ያው ከጀርባችን ነው ያለው። ኮሪደር ልማት መጣ። ኮሪደር ልማት መጣ። ያቺኛው 390 በጨረታ ያሸነፍኳት ቦታ በኮሪደር ልማት ተወሰደች። ስትወሰድ ለሱ ማካካሻ እንትን መስጠት ነበረባቸው እና በዚህኛው በኩል በእነሱ በኩል ማለት ነው ያው የፈረሰ የነሱ ብቻ ሳይሆን የሌሎችም የፈረሰ ቦታ ነበረ። ከዚህኛው ከተገኘው ቦታ ላይ እንትን አረጉልኝ። እሱ ሲሆን ደግሞ ከከንቲባ ጽሕፈት ቤት መጣው አይተዋል። ምን ብዙ ፕሮሰስ ተደርጎ ነው የማካካሻ እንትን የተሰጠኝ። አሁን ቅድም በስህተት ካሳንቺስ ስለተወሰደባት ቦታ ለሱ ነው ካሳ የተሰጣት ሲባል ሰምቻለሁ። አይደለም፣ እሱ ሌላ ነው። እሱ 2750 ካሬ ካሳንቺስ ኮሪደር ልማት ወስዶብኛል። ገና ነው እሱ ምንም አላረኩም። ያ ሌላ ነው። ይሄኛው ግን ለዚህ ለ390 ለፈረሰው ነው እዚህ እንትን የተደረገልኝ። በዚሁ ካነሳ ነው አይቀር ከቤተሰብ አባል አንዱ የሆነውና ኑሮን በለንደን ሀገር ያደረገው ንጉሱ ወይዘሮ ጽጌ በአስተዳደሩ ካቢኔ በአሰራሩ መሰረት በተላለፈላቸው ቦታ ቅር በመሰኘት ያለምንም ማስረጃ በጋዜጠኛ አራያ በአደባባይ የከንቲባዋ እህት ናቸው በማለት ቃለ ምልልስ ማድረጉ ስለምንድን ነው? ምክንያቱስ? ጽጌ ማለት ያው እሷ ገለጻ የምታደርገው የሰፈሩም የሳር ቤት ሰው የሚያውቃት ክብርት ከንቲባ አዳነች አቤቤ እህት ነኝ ነው የምትለው በፊትም እና የሰፈሩም ሰው በዛ ነው የሚያውቀው እና እጇ ረጅም ነው እየተባለ ነው እንደውም የሚወራው ሰፈር ውስጥ። በመጀመሪያ እኔ ጎንደሬ ነኝ። ክብርት አዳነች አቤቤ ደግሞ ኦሮሞ ናቸው እስከማውቀው ድረስ። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ላይ በእንትን ላይ ከማየት በስተቀር አንድ ቀንም ተገናኝተን እንኳን አናውቅም። ሲጀመር ቆይ እህት ነኝ ብሎ ሲሄዱ ቦታ ይሰጣል እንዴ? መውሰድ ይቻላል የሰው ቦታ እንዴት ተብሎ? እንደሱማ ቢሆን ብዙ ነገር ይሆን ነበር። እንደውም የወይዘሪት ከንቲባ አዳነች እህት ነኝ እያለች ነው እያስፈራራች። አርያ ሚዲያ ላይ ያው ጽጌ በየነ የክብርት ከንቲባ አዳነች አቤቤ እህት ነች ትባላለች ያልኩት ኢንተርቪው ያው እርግጥ አሁን በደንብ ሳጣራ እህት እንዳልሆነች ከንቲባውም ደግሞ ያለ አግባብ ስሟን ማንሳቴ ትልቅ ስህተት ነው። በጣም ይቅርታ እላለሁ፣ ይቅርታ ጠይቃለሁ። ክብር ከንቲባ እርሶም በእንደዚህ አይነት ሲቹዌሽን በእንደዚህ አይነት እንትን ስሞትን ማንሳቴ ስህተት ነው። ትልቅ ይቅርታ ጠይቃለሁ። ክብርት ከንቲባ አዳነች አቤቤ አንስቻለሁ። በጣም አፕሪሼት ማድረግ አሰየነች። በኢትዮጵያ ታሪክ ከንቲባ ሆኖ አዲስ አበባ እንዲያበለጸቀ ከንቲባ የለም። ያም እንዲህ እንዳለ ስማቸውን ጠቅሻለሁ። ሴትዮዋ ወይዘሪት ጽጌ በየነ የምትባል ባለሀብት መጣ ቤታችን እንደወረሰች እንደገና ደግሞ የክብርት ከንቲባ አዳነች አቤቤ እህት ነች ብዬ ጠቅሻለሁ። እዛ ላይ
እርግጥ ይሄ ከእውነት የራቀ ነው። እህቷም አይደለችም፣ በምንም አይገናኙም። ይህን ያልኩበት ምክንያት ምንድን ነው? እኔ ነዋሪነት እዚህ አይደለም፣ ግን የአካባቢ ሰው ተወላጆቼ፣ የሳር ቤት ተወላጆቼ ይህን ያወሩ ነበር። ይሄ ነገር ጆሮዬ ይገባ ሰማሁ። ይሄን ነገር በትክክል እኔ ሚዲያው ላይ ያልኩት እህት ነች እየተባለ ነው የሚወራው ነው ያልኩት። ስልም ደግሞ ከሰበሬ ከአካባቢ ተነስቼ ነው። ያ ደግሞ ማለት በጣም ፔን አለኝ የተደረገው ነገር። ከሴትዮዋ ጋር እኔ በአካል ተገናኝቼ አላውቅም። በስልክ ነበር የምንገናኘው። ያው ያለውን ነገር በአካል ተገናኘን። እዚህ ነዋሪ ስላልሆንኩኝ ያለውን ኢንፎርሜሽን ያው ከአካባቢ ሰዎች በምሰማበት ሁኔታ ያው ስለምደዋወል ከሰፈሬ ሰዎች ጋር ከነዋሪዎቹ ጋር እንደዛ ኢንፎርሜሽን ሲሰጡኝ ሰዎቹም የሳሏት እሷ እርግጥ የአዳነች አቤቤ እህት ነች፣ እጇ ረጅም ነው ምናምን የተባለው ከዛ ሳይድ ነው እንጂ ይሄ ክብርት ከንቲባን አይወክልም። ክብርት ከንቲባም ከዚህ የጸዱ ናቸው። በፊትም እኔ እሳቸውን ወግኜ እንጂ እሳቸውን ወቅሼ የተናገርኩት ኢንተርቪው የለም። ያው እንዲህ ይባላል በሚለው እንዲሁ ስም ማጥፋት አሁን የቲክቶክ ዘመኑን ታየው ይል እንዲህ ገንዘብ መነገጃ ነው እኮ በቃ። አሁን በስንት ነው? በ700 ሚሊዮን ብር ማጭበርበር ወይዘሮ ጽጌ ምናምን ሲባል በጣም ብዙ ሰው የሚያቀኝ ሰው ነኝ። እንዲህ ለመነገጃ ነው ያረጉኝ። በቃ ማይሉኝ ነገር የለም። አሁን ይሄ አይደለም ያለፈው ቪዲዮ ላይም እንትን ስናስገባ ፕሮፖዛል ስናስገባ ፕሮፖዛሉን ታሰርቀዋለች። እጇ ረጅም ነው ወይ አንገቷ ረጅም ነው እያሉ ማይሉኝ ነገር የለም። ገብቷል። እንዴት ብዬ ነው የገብቼ ፕሮፖዛል ላሰርቅ ምችል? ይሄኛውም አሁን የወይዘሮ አዳነች እህት ነኝ ብላለች የተባለውን አላልኩም አለ። እኛ አላልንም። ደውላ ብላናለች አልነበር ያወጣው እንትኑ ላይ አላልኩም ነው ያለ። ግን ይሄው ከፊታችሁ ዝም ብለው ነው ነገርኩ። እኔ ወይዘሮ አዳነችን በቴሌቪዥን ከማየት በስተቀርና ስራቸውን ከማድነቅ በስተቀር ሌላ ተገናኝቼም አላቅ፣ አይቻቸውም አግኝቻቸውም አላቅም በፍጹም። ደሞም ነገርኩ እኔ ጎንደሬ ነኝ፣ እሳቸው ኦሮሞ ናቸው። በምን ነው የምንገናኝና እህት የምንሆነው? እንዲህ አይነት ያልተመጣጠነ ወሬ ያውን በስም ማጥፋት በሕግ እስከ ማስጠየቅ የሚደርስ ቃለ ምልልስ ለመስጠት ሌላ ምክንያት ምንድን ነው? የዚህ ሀገርና የዚህ ሀገር ሲስተም የተለየ ነው። እርግጥ እዚህ በሆን ያለውን ነገር ያለውን ጉዳያችንን ኤቭሪ ሲንግል ዴይ አፕዴት ላደርግ ይችላል በየጊዜው እየሄድኩ። ግን ያው የኑሮ የህይወት ጉዳይ ሆኖ እዚህ አልኖርም። ያንን ደግሞ ዴይ ቱ ዴይ መከታተል አልችልም። ያው እህቶቼ ናቸው ያሉት። ከነሱም ጋር ደግሞ ኮሙኒኬት ዴይ ቱ ዴይ አላደርግም። ያም ሊሆን ይችላል። ውጭ ምናላችሁ አንድ ሀሳብ መስጠት የምችለው ያው ያለውን ነገር በኢንፎርሜሽን ደረጃ ቀርባችሁ ያለውን ነገር ተጨባጭ ነገር ራሳችሁ አይታችሁ ኢንፎርሜሽን ሰምታችሁ አንዳንድ ሀሳብና ሚዲያ ላይ መቅረቡ ውጤት አለው ብዬ ገምታለሁ። ምክንያቱም ያው አንዳንድ ኢንፎርሜሽኖች የተሳሳቱ ኢንፎርሜሽኖች ናቸው። ስለዚህ ተገቢ እንዳልሆነ በእኔ ለራሴ ያው ይቅርታ በጠየቁት ኢንተርቪው ላይ ስህተት መሆኑ ስለተረዳው ለሁሉም ሰው ያለውን ነገር ሰምቶ ተረድቶ አውቆ ኢንተርቪው ላይ ቢቀርብ እላለሁ። የቂርቆስ ክፍለ ከተማ የልማት ተነሺዎችን መመሪያ መነሻ በማድረግ እንደ ማንኛውም የልማት ተነሺ ለነ ወይዘሮ ሳኒያ ከበደ ቤተሰብ ካሳ የሚውል 20 ሚሊዮን ብር በላይ በውጪና እዚሁ አዲስ አበባ በሚገኙ 7 የቤተሰብ አባላት ስም ቼክ አስረክቧቸዋል። ቼኩንም የቤተሰቡ ተወካይ ትዕግስት ከበደ ከክፍለ ከተማው ተቀብላለች። በለንደን ሀገር የሚኖረው የቤተሰቡ አባል ንጉሱ ቤት ውስጥ ያለውን ያለመግባባት ችግር በሌላ መንገድ መቅረፍ ሲችል ለምን ይሆን በዚህ ተቃርኖ መቆም የፈለገው? ካሳ 20 ሚሊዮን ብር ይበቃቸዋል ብላ በዝግ አካውንት እኛ በሌለንበት ሰባታችንም በዝግ አካውንት ደብዳቤ ያለ ይሄን የሚመራው አካል ማን ነው? እቺን ሴት የሚደግፍ ጽጌ በየነ ነው ያልከኝ? ጽጌ በየነን ከጀርባ የሚገፋት ኃይል አለ ወይስ እንዴት ነው? ልክ ሰኔ 28 2017 ዓ.ም የካሳ ክፍያቸውን ህጋዊ ውክልና ላላት ለትዕግስት ከበደ ለእህታቸው ህጋዊ ውክልናውን አይተን ካሳው ስንት እንደሆነ አስረድተን ይሄ ካለፈ እስካሁን እንግዲህ ያጓተትን ከፋሲካ አልፎ ሰኔ ደርሰናል። ይሄ አሁን በጀት መዝጊያ ውስጥ ነው ያለነው። ስለዚህ እናንተም ትጎዳላችሁ፣ ልማቱ ይደነቀፋል። ስለዚህ ይሄን እናርግ በሚል ከትዕግስት ጋር ተናግረን ወይዘሮ ገነትን ቤት ሄደን አናግረናት አዛይንድ ካሳውን ሰጠን ማለት ነው። ወደ 20 ሚሊዮን 146 ሺህ ብር አካባቢ ለኔ ቼክ ተፈርሞ ተሰጠኝ። ለኔ ተንተብሎ በሰባታችንም አካውንት ገባ። በእርግጥ ውክልና ላይ ቼክ ተመንዘር የሚል አግባብ ስላልነበረው ገንዘብ መቀበል እችላለሁ፣ ቼኩን ግን መመንዘር አልችልም ነበር። ይሄ ሳይሆን እንዴት ነው ብዬ እንትን ሲል ባንክ ላይ እንዳደራ ተቀመጠለ ለሰባታችን እስከንሟላ ድረስ ማለት ነው። ሰባቱን መጡ ተሟላን። በቃ ቂርቆስ ክፍለ ከተማ እኔ ተቀበልኩት። ኢንተርቪው ላይ የነበረው አንደኛው ስህተት ይሄ ነው። በትክክል የተከፈለኝ እኔ ከክፍለ ከተማው የተቀበልኩት
ሼኩን በተመለከተ ያው አልኩኝ ተናገርኩኝ እኮ ውክልና የሰጠናት እህታችን ነች። ያው እኛ እኔ መሰለኝ ያው እዚህም ስለማንኖር ያው ብዙም ኮሙኒኬት ስለማላረግ እኔ ደግሞ ስትሬት አዌይ ያው እሷ እንደከፈለችኝ አድርጌ ነው። ግን እሷ ከሷ አካውንት እንዳልወጣ ያው መንግስት እንደከፈለኝ ያው ተረድቻለሁ። በዚህ ብቻ ያበቃም። አስተዳደሩ ለልማት ተነሺዎች ከሰጠው ካሳ በተጨማሪ የምትክ ቦታ አሰራርን በጠበቀ መልኩ በለሚኩራ ክፍለ ከተማ አያት 49 አካባቢ የአይን ማረፊያ የሆነ የተንጣለለ 400 ካሬ ሜትር ቦታ እንደተሰጣቸው የክፍለ ከተማው መረጃ ያሳያል። በአዲስ አበባና በውጭ ሀገር የሚኖሩ የሚመለከታቸው 7 የቤተሰብ አባላት ይህንን አንቀበልም፣ ሌላ ይቀየርልን ሲሉ አሁንም ክፍለ ከተማው አሰራሩን በመከተል እዚያው ቂርቆስ ክፍለ ከተማ 250 ካሬ ሜትር ቦታ እንዳዘጋጀላቸው ለማወቅ ቆቤደበት ሁኔታ የቤተሰብ አባላት በድንገት ነው ቤታችን የፈረሰብን የሚሉት በእውኑ ትክክል ነውን? እስኪ በማስረጃ አስደግፈን እንንገራቸው። ምትክ ቦታ ቶሎ እንዲያልቅላቸው ከዚህ ተነስተን ወዴት ነው የምንሄደው ሲሉ እሱ ምንም ችግር የለም በሚል መጋቢት 18 ነው ያልቅላቸው 2017 የሚገባቸው አጠቃላይ 430 አለ። ከዛ በእዝላችን መሰረት የሚገባቸውን ጠቅሰን አርገን ሙሉ በሙሉ አስረክበን ወደ ቢሮ ላክናቸው ማለት ነው። ይሄን ምትክ ቦታ ፕሮሰስ እንዲደረግ ወዲያውኑ የልማት ተነሽ መሆኑን እውነቱን ለመናገር የልማት ተነሾች እንደዚህ ጤና መታወክ ሌሎች ችግሮች ያለባቸው ቅድሚያ የሚሰጥበት አሰራር ስላለን ቢሮም ኢሚዲየትሊ ይሄንን የማድረግ ስራ ሰርቶ ቦታዎች መድቦ ሊያሳይቸው ይችላል። ይሄ ሁሉ ሲደረግ እንዳልኩት ትግስትና ወይዘሮ ገነት ናቸው የሚኖሩት። አብዛኛው ስራ የምትከታተለው ትግስት ናት። ቢሮ የሚሄደች የሚቸግራትን እኛም ጋር እየመጣች ትነግረናለች፣ እንደዋወላለን። እንደዛ አድርገን ምትክ ቦታውን ቦታ የማሳየት ስራ ተጀመረ በእኛ ቢሮ ቅድሚያ ተሰጥቶ። ይሄ በሚደረግበት ሰዓት ያው ከመሀል ከሳር ቤት ተነስተን እዛ ለምን እንሄዳለን በሚል ቅሬታ አንዳንድ ግፊትም እንዳለ የምንረዳው ነገር ሆኖ ብቻ ሊወስዱ አልቻሉም። ተዘጋጀ። እነሱም ሚዲያ ላይ ሲገልጹ እንደነበሩት ምትክ ቦታው አዘጋጀን። ይሄ ውሰዱ በህግ መንገድ አልናቸው። ተዘጋጀ። በቢሮም ጸደቀ። ይሄን ሳይወስዱ ቀሩ ማለት ነው። መጥተው አዋይቶናል። ተወያየም ጊዜም ተሰጥቶናል። ያው ጊዜው ወስደንበታል። እሱንም ብዙ እንዳስወቀስ ነው አቃለው። እኛም የአርያ ተስፋ ማርያምን ዘገባ መነሻ በማድረግ በስፍራው ተገኝተን ባደረግነው ማጣራት ካገኘናቸው ሀቆች አንጻር ሌላው መነሳት ያለበት ዘጋቢው ከቅሬታ አቅራቢው ጋር ሆኖ ይዞታችን ይሄ ነው ብለው የሚጠቋቆሙበት ቤት የቅሬታ አቅራቢው ሳይሆን ወይዘሮ ጽጌ በየነ ከዓመታት በፊት የያዙት ከ3000 የሚልቅ ካሬ ሜትር ይዞታ ነው። ፍየል ወዲህ ቅዝምዝም ወዲያ የተባለለትን ዘገባ ለማጣራት ወቃሽና ተወቃሽን ያካተተው መድረክ ላይ ተገኝተን ባደረግነው ምልከታ ጋዜጠኛ አርያና ባልደረቦቹም ለጠፋው ጥፋት ይቅርታ እንጠይቃለን፣ በራሳችን ሚዲያም ማስተባበያ እንሰጣለን እንጂ ለዚህ ዝግጅት ክፍል የምንሰጠው ማብራሪያ የለም ብለዋል። ግን ለምን የጋዜጠኝነት ዘውጉ ጋዜጠኛ የበደለውን የተበደለውንም ሲቆጭ ሲያነባ አብሮ መቆጨትና ማንባት ሚዛናዊነቱን ስለሚጎዳው ከእውነት ጎን በመቆም የሚመለከታቸው የመንግስትና የግል አካላትን ማነጋገር ለምን አልተቻለም? የመጀመሪያው ዘገባ ላይ የቀረቡ ሁለት ወንድሞች እና አንድ እህት ሶስቱም ከውጭ የመጡ ነበሩ። ወቅቱ ዘገባውን ሰናየው ከኔ ጋር ሁለት ጊዜ ውይይት ያደርጉ ናቸው። በዛ ላይ ሁለት ጊዜ ውይይት ሲያደርጉ እነ ትግስትም እነ ወይዘሮ ገነቱን ባሉበት ነው ያወያዩዋቸው። ተወያይተን የነበረን መግባባትና እዛ ሚዲያ ላይ የቀረበው ነገር ትንሽ አስደንጋጭ ስለነበረ ሚዛኑን በጣም የሳተ ስለነበረ እኛን ይሄን ልናረም የሚገባው ኤቲክሱን የማይጠብቅ አይደለም የጋዜጠኝነት በሚል ኮሙኒኬት ለማድረግ ሞክረናል። እኛ ዩቲዩብ ላይ በተለቀቁ ስልኮችም ኢቭን ለማግኘትም ጭምር ማለት ነው ለማግኘት ሞክረን ቶታሊ ስልኮችም አይሰሩ፣ ሁለተኛውም ላይ የተለቀቁት ስልኮች አይሰሩ። በመሰረቱ እንዴት ምን ማለት ነው? ከዛ እውነቱን ለመናገር ምንድነው የበደልናችሁ ብለን ደውለናል። እኛ እዛ ላይ የተደረገው ነገር እኛ የልማት ተነሾቻችን በዳይ ሆነን መቅረቡ መንግስት እንደዛ እኔ ዞሮ ዞሮ መንግስት ነው የተቀመጥኩት በጣም አንፌር ነው ብለን ኮሙኒኬት አድርገናል። የት ጋር ነው ሚስ ያደረግነው በሚል ማለት ምክንያቱም በሁሉ የቀረቡት በሙሉ በጣም ትክክል ያልሆኑ ስለነበሩ ማለት ነው። ስለዚህ ዘገባውን እንዲያስተካክሉ ለማድረግ አፕሮች ለማድረግ ጥረን ባይሳካልንም እነሱ ደግሞ እንዳልከው ይቅርታውን ቢጠይቁ በወቅቱ ግን ያበላሹት ነገር ደግሞ ቀላል ነገር አይደለም። ይሄ ለህዝቡ የሚያስተላልፈው በጣም ብዙ መልእክት አለ። ሲሰጡ የነበሩ ኮሜንቶችንም ካያችሁ በዛ ደረጃ ይሄ ባላንስ ያደረገ አይደለም። ለምን ክፍለ ከተማው አይጠየቅም? ክፍለ ከተማው ተአማኒነት ከሌለው ቢሮም ሌላውንም በዛ መልኩ አድሬስ ማድረግ ይቻል ነበርና
ይሄ ለመደረጉ ትክክል ከዛ በኋላ ግን ኮሙኒኬት አድርገን ከዛ በኋላ ሲመጡም በትክክል አስተናግደን ይላክናቸው የሚጠይቁትን ጥያቄዎችም ከዛ በኋላ የመጡትን ቦታ ጥያቄው ምንም ሲመጣ መስተንግዶችን እኛ እንደዛው ነው። እኛ የልማት ተነሺ እንደ ልማት ተነሺ ፕሮፐርሊ ትናገራለን። እዛ በመሄዳቸው የመጣ ያደረግነው ነገርም የለም። ሚዲያውን የሰራውን አካል ግን ማስተካከል በወቅቱ ነበረበት። ባላንስ ለማድረግ እኛ ሞክረናል፣ ጥረናል፣ አልቻልንም። ያው ይቅርታ መጠየቁ አንድ ነገር ሆኖ ሳይበላሽ ይሄ መደረግ ነበረበት የሚል እምነት አለኝ። እንደገና ሁለተኛ ሲደገም ደግሞ የበለጠ በጣም ሾኪንግ ነው። የባሱ አሁን ይቅርታ ሲጠየቁ እንደሰማው ብዙ ሰው እውነት ነው ብሎ ከተቀበለ በኋላ እና በጣም ትክክል ያልሆነ ዘገባ የምታለፉ ሮንግ ነው የሚል እምነት አለኝ። ከመጀመሪያው ዘገባ በኋላ ይሄን ዘገባ የሰሩትን አካላት ማግኘት ሲያቅተን አንድ የነገርናቸው ነገር ከውጭ የመጡና እዚህ ከኛ ጋር ኮሙኒኬት የሚያደርጉት ሁለቱ ወይዘሮ ገነትና ትዕግስት ተነጋገሩ የሚል ሀሳብ ነው የሰጧቸው። ምክንያቱም ምንም የማያውቁ ከኛ ጋር ኮሙኒኬሽን ቶታሊ የሌላቸው እንደመጡ ሁለት ጊዜ አንዱ በቤታቸው ተገኝቼ ነው ያወያየሁት። አመራሮችን ይዤ ወረዳ አመራሮችን፣ ዋና ስራ አስፈጻሚ ምክትሉን፣ የኛን ዳይሬክተር ይዤ ቤተሰቡ መጣ ሲባል ቤታቸው ይዤ ነው ያወያየኋቸው። ቀን ፍጠን ሲሉ ሁለተኛ የሰጧቸው በዛ አጋጣሚ ነው። በወቅቱ የነበረን መግባባትን በጣም ትልቅ ነበር ከንጉሱም ባሉበት ጭምር ማለት ነው። ክፍያ ይስተካከልን የሚል አንድ ጥያቄ ነበረ። እሱ ላይ የሚያሰራናቸው ያደርግላቸው ስራዎች አሉ ህግን ጠብቀን ማለት ነው። ከዛ በኋላ ወደዚህ ስራ መመጣቱ እኛ ትክክል አይደለም። ይሄንን ለማድረግ ውይይት ስናደርግ ሄደን አወያይተን ነው የወይዘሮ ገነትን ችግር በረብ ተረድተን ነው እኛ እየገባን ስናወያይ ስናናገር እያንዳንዷን ነገር ስናስረዳ የነበረው ህግን ተከትለን ማለት ነው። ስለዚህ ፕሊዝ ኮሙኒኬት አድርጉ። አንለስ ግን ኢንቴንሽኑ ሌላ ነገር ነው። ይሄን ኢንተርፕሬት እናድርገው ብለን ካልን ወደ ብዙ ነገር የሚተረጎም ነው። ፊድባኮቹንም ማየት ይቻላል። ይሄ ኮሜንት ለማግኘት ላይክ ለማግኘት ምናምን ከሆነ ደግሞ አገርን እያጠፋን አይደለም። በህግ የሚሰራበት ከተማ ውስጥ ነው ያለነው፣ አገር ውስጥ ነው ያለነው። የመሬት ልማት አስተዳደር ቢሮ ስራውን አዘምኖ አይደለም እንደዚህ በጣም የተጋነነ የሚመስል ነገር አይኔ ኮሽታ አሁን ዲቴክት የምንደረግበት ሜካኒዝም የዘረጋ ተቋም ነው። ከአስከፈ የዘረዘርናቸው በማህበራዊ ሚዲያ የተሰራጨውን የተዛባ ዘገባ እውነታውንና አሰራሩን እማኝ አድርገን እያስመለከትን መረጃ ከፈለገ አያጣም ተብሎ የሚታመንበት ጋዜጠኛ አርያ ተስፋ ማርያም ቀን ከሌሊት ተደክሞ አዲስ አበባን እንደ ስሟ አበባ ለማድረግ የኢትዮጵያን ገጽታ ለመቀየር የተሰራውን የኮሪደር ስራ መመሪያ ባለማመን ሂደቱን ሙስና ነው በማለት ሰርቶታል። ይሄ ሙስና ምን ይመስላል? ጋዜጠኛ አርያ ይህንን እውነት የጋዜጠኝነትና ሙያውን ተጠቅሞ ይፋ ከማድረግ ይልቅ ዘገባውን ወደ አንድ ወገን እንዲያደላ ያደረገው ምክንያቱ ምን ይሆን? ልንገራችሁ፣ ሰዎቹ እውነት የላቸውም ብዬ አላምንም። በመስተዳደሩ ጋም ችግር የለም ብዬ አላምንም። ችግር አለ፣ ሰዎቹም በትክክል ተበድለዋል። ይሄ መስተዳደሩ ያቀረበው ነገር ተሟልቶላቸው ከሆነ ለምንድነው አርያ ጋር የሄዱት እነዚህ ሰዎች? አርያ ጋር መሄድ ለምን አስፈለገ? አሁን እኮ ኦልሬዲ አስተዳደሩ በፊት አድርጎላቸው በነበረ ነገር ነው ተስማምተናል እያሉ ያሉት። ለምን መጡ ታዲያ? ይሄ ሁሉ ነገር ካልሆነ ለምን መጡ? ምክንያት የለም። የአርያ ችግር የእነዚህን ሰዎች ማቅረብ ሳይሆን ዲአዘር ሳይድ ማጣራት አይችልም። አርያ ልንገራችሁ፣ አርያ ማለት ጀሪካን፣ ባዶ ጀሪካን ነው። የሞላችሁትን ነው የሚቀበለው። የሞላችሁትን በሁለት ክፍል ይሄን ጉዳይ ሲያቀርብ መስተዳደሩን አልጠየቅም። እኔ መስተዳደሩን ደጋፊ ችግር የለም ባይ አይደለሁም። አርያ ጋር ችግር አለ። ጋዜጠኛ አይደለም። ጋዜጠኛ ሳይሆን የጋዜጠኝነት ማዕረግ ያሸከመው የኢትዮጵያ ሕዝብ ነው እያልኩ ነው። የአርያ ችግር የሆነ ማጣራት የሚባል ነገር አያውቅም። ከዚህ በፊት አይተነዋል። ከ3 ወር በላይ በጋዜጠኛ ገነነ ባለቤት ላይ ኤቭሪዴ ቪዲዮ ሲሰራ ነው፣ ምንም አይነት ማስረጃ ሳይኖረው ማለት ነው። ለሚያወራው ነገር እንኳን እችን የምታክል ማስረጃ ሳይኖረው ይህን ሁሉ ሲደነፋ ዝም ያለው መንግስት ይሄው በራሱ ላይ መጣለታ። እዚህ ጋር በዚህ ኬዝ ጋር በተያያዘ የአርያ ተስፋ ማርያም ችግር እነዚህ ሰዎች ሰማ፣ አስተዳደሩን መጠየቅ ነበረበት። በቃ እንደ ጋዜጠኛ የሁለት ሳይድ ነገር ነው ማቅረብ ያለበት። ሰይድ ኪያር ነገረው፣ የሰይድ ኪያርን ነገር ሰማ፣ ሲጮህ 3 ወር ሙሉ ሲጮህ ነበር። ችግሩ መስተዳደሩ ጋርም ቅሬታ የተፈጠረው መስተዳደሩ ከዛ ያለውንም ከዚህ ያለውንም አጣርቶ ለምን አልቀረበም ነው። በአንድ ክፍል አቅርቦት
እንደ ኔክስት ክፍል ላይ መስተዳደሩንም ከዛ ያለውንም ነገር ማቅረብ ነበረበት። እኔ ሰዎቹ ያው ተገደው ነው ይሄን ኢንተርቪው የሰጡት የሚል እምነት አለኝ፣ በእኔ በኩል ማለት አለኝ እምነት አለኝ። የጋዜጠኛ ማነው ስሙ ጋዜጠኛ ልለው ነበር የአርአያ ተስፋ ማርያም ችግር ቅድም የተናገርኩት ጋዜጠኛ ስላልሆነ እንዴት ወንጀሉ የሚሆን የሆነ ነገር ባላንስ ተደርጎ እንዴት እንደሚሰራ የሚያውቀው ነገር የለም። ንገሩት ባዶ ጀሪካን በቃ ባዶ ጀሪካን ዘይት ብትሞሉት ዘይቱን ይዛል፣ ጋዝ ብትሞሉት ጋዝ፣ ውሃ ብትሞሉት ውሃ የተሞላውን የሚይዝ ሰው ለማጣራት እንኳን ከሁለት ሳይድ አልሞከረም። ደግሞ በራሱ ጊዜ የሚለጥፈው ታርጋ ደግሞ የሚገርመው ነፍሰ ገዳይ ማን ገዳይነቱን አረጋግጦ መጀመሪያ ሙሰኛነቱን ማን መጀመሪያ አረጋግጦ አያ አሳ ጎርጓሪ ዘንዶ ያወጣል። እናቴ ዴስፐሬት ሆኗል። አሁን ባለበት ሲቹዌሽን ማን ይፈልገዋል? መንግስት ሚዲያ ላይ አንድ የሚጠራው የለም፣ ግለሰብ ሚዲያ ማንም የሚጠራው የለም። ራሱ ተወሽቆ ራሱ ዩቲዩብ ላይ ነው ተወስኖ ያለው። ዝም ብለህ አርአያ ከቲክቶክ ላይ ዝም ብለህ ቪዲዮ እየለቃቀም ከሱ ላይ አርአያ ሪያክት ብታረግ ይሻላል። ሪያክሽን ቪዲዮ ብትሰሩ ይሻላችኋል ቁጭ ብላችሁ። አርአያ ለማንኛውም ልመድ፣ ጋዜጠኛ ባትሆንም ግን ልመድ። በቃ የሁለት ሳይድ ነገር እንትን ማለት ማዳመጥ ልመድ። ከዚህኛውም ወስደ ከዚህም ከዛ የራስህን አስተያየት አክለ መስራት አለብህ። ያንን መልመድ አለብህ። ዝም ብለህ መደዴ ነህ። ዝም ብለህ በተቀደደልህ ብቻ የምትፈስ መደዴ ወሮ በላ። ለነገሩ ውሎ ጫት ቤት ነው። ምን የት ቤት በኩል እንደው ትንሽ ጭንቅላትህን ሰፋ ልታረገው ትችላለህ። ቤት በኩል ተማር እንዳትበል ተላልፈዋል። አሁን ነጥሮ ነው የሚመለሰው። ምንም አይነት እውቀት አይገባም። በዚህ ነጥሮ ይመለሳል። እውቀት ፕሩፍ ሆና አርሽ እውቀት ፕሩፍ። ለማንኛውም እንግዲህ መስተዳደሩ ክስስ አድርጎ ፍርድ ቤት ይገትራል ብዬ እጠብቃለሁ። አውቀ ነው ደግሞ ስልክም ያላነሳው ሲደውሉልህ ስልክም ያላነሳው አውቀ ነው። ይሄ መስተዳደር አርአያ ተስፋ ማርያምን ፍርድ ቤት ይገትርልኛል ብዬ አስባለሁ። ፔስ